ላት እጅግ ተገረምኩ፣ ተደነቅኩ። ለካ የሚዲያ ድምቀት ሀይሚና ብሩኬ እንደሆኑ ማየሁ። ግን እነሱ ለኛ ሁሉም ነገር ናቸው አልኩ። ድምቀት ናቸው፣ ስማቸው ድምቀት አልኳቸው። ለካ አስለምደውን አመት በዓል ሲመጣ ፎቶ ሲለቁ እንደዛ የሚሆኑት ሚዲያው ጨለምለም አለ እኮ ትላንት። ሚንጫጫ ሁሉ ምን በምን ይንጫጫ ትላንት። እንደው እነሱ ስትነኩ ትንሽ አያሳዝኗችሁ? ሀይሚና ብሩኬ አያቸው ትላንት ሲቀሩ ለክፉ ምንም አይደለም፣ ግን ለሚወዷቸው እጅግ ተከፍተናል። እጅግ በጣም ለምንወዳቸው እጅግ ተከፍተናል። ቀኑ ምሽ ብለነው አልመሽ ያለ፣ ሳቱ ሄድ ብለነው አልሄድ ያለ ትላንት ነበረ። ግን ይሄ ነገር ሁለተኛ ሀይሚና ብሩኬ ይደግሙታል ብለን አንልም። ክፉዎቹ እንደ ክፋታችሁ ተቀመጡ እዛው። እናት 9 ወር በማጸኗን ተሸክማ ወልዳ አዝላ አፈር ሆና አሳድጋ፣ እረ የትኛው ይቁጠረው የእናት ነገር? እናት ስትዘቀዘቅ እጃችሁ እናት ሲዘቀዝቅ ግን ምንም አይጸጽታችሁ? ምንም አይመስላችሁ? አባት ስትዘቀዝቁ ምንም አይመስላችሁ? ሀይሜ ፀጉሯን መላጣ አድርጋችሁ ስትለቁ ምንም አይመስላችሁ? ያለንበት ሀገር ግን አውቀነዋል። የተቀመጥንበት ግን አውቀነዋል። የዛሬ ማደራችን ግን መዋላችን አውቀነዋል። ለምን ግፍ እንሰራለን? አባት ዘቅዝቀን እናት ዘቅዝቀን በእነሱ የምንሰራው ለእኛ ነገ ግፍ አይደለም? ከላይ እኮ ያየናል። ሚያየን እኮ የለም፣ ሚያቀን የለም። ግን እሱን አጣርቶ ያቀናል። ማንነታችን ፈትሾ አጣርቶ ከላይ ያየናል። ፈሪው ሙስሊም ብትሆኑ ክርስቲያን፣ ፈሪ ፈጣሪያችሁ ብትፈሩ፣ የፈጠራችሁ አምላክ ብትፈሩት ትልቅ ነገር ነው ብዬ አምናለሁ። ብሩኬና ሀይሚ ግን የሚዲያ ድምቀት አልኳችሁ። እናንተ የድምቀት ድምቀት ናችሁ። የድምቀት ድምቀት ብዬ ሰየምኳችሁ። ድምቀት ናችሁ። ለእኔ ሁሌም ድምቀት ናችሁ። ለእኔ ሁሌም ድምቀት ናችሁ። ብዙ ነገር የረሳሁባችሁ ናችሁ ሁሌም